አውቃለሁ፣ ግን እሷን መቼም አያገባት። እያወቅሽ ነው ጭራሽ በመሀላቸው የገባሽ? አንተ ማነህ? ምን ያገባሃል? አዴን ማንም ዝም ብሎ ሲጫወትባት ቆሜያለሁ። ቆይ ዴቭ አዴን ባንቺ ቀይሯት? ቆይ ከዴቭ ጋር ያለሽ ነገር ምንድን ነው? ከዴቭ ጋር ብዙ ነገር አሳልፈናል። እናቱ ነች ሊያገባ እንደሆነና የቤት ሰራተኛቸውን እንደሚያገባው ለአባቴ ነገረችው። ከዛማ ወደዚህ መጣሁ። ለምን መጣሽ? ከልጅነቴ ጀምሮ ዴቭን ማግባት ፈልግ ነበር። እድሉን ሳገኝ መጣሁ። ሌላ ማወቅ የምትፈልገው ነገር አለ? ትሰሚኛለሽ? ዴቭ አዴን የማግባት አላማውን የቀየረው አንቺን ካገኘ በኋላ። ምን እንዳስነካችሁ አላውቅም። አዴ ለቤተሰቦቹ የሚመጥ ምንም አይነት ነገር የላትም። ሰርጉንም እርሰው ለዴቭዬ ነው መጥቼለታለሁ። አንተ ማን ነህ? ስለኔ አይመለከትሽም። ለምን ወደዚህ ይዘኝ መጣ? አሁን የምፈልግበት ቦታ የማታደርሰኝ ከሆነ እከሳለሁ። ክሰሽኝ ከፈለግሽ። ትሰሚኛለሽ? አዴ ዴቭን በጣም ነው የምትወደው። በመሀላችሁ አትግቢ። ምን ነው አዴ አልክ ነው ወይስ ሌላ ነገር አላችሁ? ምን ነው ባደረገልኝና እድሜ ልክ ለሷ ስገዛ በኖር። ታዲያ እኔ መምጣቴ ጥሩ እድል እንጂ ምን አበሳጨ? አንተም አዴ ጋር ሁን፣ እኔም ደግሞ ዴቭዬ ላግባ። ምን ይመስልሃል? ትሰሚኛለሽ? እኔ በሰው ፍቅር መሀል ጣልቃ መግባት አልፈልግም። ደግሞ አዴን ስለማስብላት እንደሚዋደዱ ስለማቅ እውነታውን ለማወቅ ነው እንጂ ሌላ ነገር አስቤ አይደለም። ታዲያ ምን ልታስብ ፈልገህ ነበር? አንተም ያችም እኔና ዴቭ ልትለያዩ ናችሁም። እሺ እኔ ደግሞ ነገር ላስጠንቀቅሽ። ትሰሚኛለሽ? በእናንተ ምክንያት አዴ አንድ ነገር እንድትሆን አልፈልግም። ካዘንክላት አግባት። እኔ ስለሷ ምንም አይመለከተኝም። ተግባባን? አልተግባባንም ቤሪ። ሲጀመር መቼም አንግባባም። ዞር በልልኝ በቃ። እንዴ ቻላሹ ፍልኝ ዶክተር። ታዲያ ልቤን እና ላንቺ ያለኝን ስሜት እያወቅሽ እንደዚህ አትበይ፣ እንዳልጎዳብሽ አዴ። እኔ እኮ ያላንቺ ምንም አይነት የደስታ ህይወት የለኝም እኮ። ግራ ነው አሁን አደይን ትቶ እንዴት ነው ዴቭ ወደ እናቱ የሚመለሰው? እንዴ ዴቭ ሊመለስ ነው እንዴ? አልሚ በዚህ ሁኔታ ከቀጠለች የማይሄድበት ምክንያት ምንም የለም። ቆጣ ብለሽ ጮክ ብለሽ አትናገሪያት። ነገር መምተኛ ናት። አንድ ነገር ትሆንብናለች። አይ እንደዛማ አይሆንም። ዴቭ መመለስ የለበትም። ምን ነው አመመሽ እንዴ? ሰሞኑን ጤነኛውን ያሳለፍኩት ቀን አለ ብለህ ነው? ለምን ረፍት አታረጊም አደይ? እየተጎዳሽ እኮ ነው። ከተጎዳውማ እኮ በጣም ቆየ። ይቅርታ አደይ፣ ቅድም ጥዬሽ ሄድኩኝ አይደል? አረ ዶክተር፣ እኔ ነኝ ጥፋተኛ። ዴቭ እኮ እኔን ካየኝ ሌላ ነገር ያስባል ብዬ ነው። እንዴት ነው አወራችሁ እንዴ? አዎ፣ ግን ምን አውቃለሁ። ማውራት ብቻ እኮ በቂ አይደለም። እስካሁን ምንም አይነት ተግባር የለም። ይኖራል አደይ። በድጋሚ ሁሉ ነገር እንደሚስተካከል ተስፋ አድርጋለሁ። በድጋሚ ደስተኛ ትሆኛለሽ። እንዳፋ አድርግልኝ። ማነው ኢጎ? በቃ እኔ ልሂድ። ተመልሽ ጉዞኝ። ምን ነው ፈለጉኝ? ልጄን ለምንድን ነው የምታስጨንቂው? እኔ ደግሞ ምን አድርጌ ነው ያስጨነኩት? የማልሰማ ይመስልሻል? ልጄን ማግኘትሽን አቁሚ። በቅርቡ ጨዋ የጨዋ ልጅ የተማረች ለልጄ ከምትመጥን ልጅ እድረዋለሁ። እሷ አካባቢ ማንዣበብሽን አቁሚ። አትሰማም ብለሽ የማይሆን ነገር አታድርጊ። አይ ካልሽ ግን በራሴ መንገድ አስተካክለዋለሁ። አያስቡ። እኔን ከዚህ በኋላ አጠገቡ አያዩኝም። ከህይወት ወጥቻለሁ። ሰላም ጤና ይስጥልን። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ሰራተኛ አደይ ክፍል 213 ይዤላችሁ ቀርብ ያለውኝ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ የምትሆኑ በአክብሮት በትህትና እንጠይቃለን። እንደምትመለከቱት እንግዲህ ቬሪ የምትባሏ ከዴቭ አራስ አልወድም ብላለች ማለት ነው። አደይም በአሁኑ ሰዓት ተስፋ ቆርጣለች። የዴቭም እናት ለአደይ ታስጠነቅቃታለች። ከአሁን በኋላ ከልጄ አጠገብ እንዳላይሽ፣ አይ ቢካልሽ ውርድ ከራሴ ማደርገው ወስቶ እርምጃ እኔ ነኝ ማቀው ብላ አስጠነቀቀቻት ማለት ነው። በዛ ሰዓት ሁሉ እንደዚህ ስትላት ዶክተሩ እንዳለ እየሰማት ነበረ። ከዛም በኋላ እሷን ማዘር ለምንድን ነው የመጡ የመርፌ ነው የመጡ ሲል ጊዜ አዎ ስትል ከዛ የሆነ ወረቀት ጽፎላት ወደ አልጋ ክፍል ግቡ ይላታል ማለት ነው ዶክተሩ። ከዛም በኋላ ዶክተሩ እሷን ዞር ካለች በኋላ ቆይ ምን አይነት ሰው አለ በዚህ ያለ ምን አይነት ሰው አለ አይምሮን የደነዘዘ ሰው አለ እንዲህ እያለ ብቻውን ያወራል ማለት ነው። ከዛም በኋላ ዶክተሩን ወደ ዴቭ እናት ወደ ሕክምና ክላሷን ያመራል። እዛን አክሞ ከጨረሳት በኋላ የዴቭ እናት ልክ መርፌዋን ከተወጋች ከጨረሰች በኋላ ደግሞ ምን ይላታል? ምን ትለዋለች? ቆይ እኔ ምልክ ቅድም እዛ አንተ አጠገብ ቢሮ ላይ የነበረች ልጅ ታውቃታለህ? ማንን? አዳይ ነው እንዴ? አው አውቃታለሁ ይላል ዶክተሩ ማለት ነው። እሺ ቆይ እኔ ምልክ
ምን ሆና ነው የመጣችው? እርጉዝ ሆና ነው እንዴ? እርጉዝ ልታስወርድ ነው እንዴ የመጣችው ብላ ትጠይቀዋለች። ኧረ ማዘር እቅሪ ብሎት ምናምን አዳይ ጥሩ ሰው ነው ምናምን ብሎ ይነግራታል ማለት ነው። ቆይ አዳይ አንተ የት ነው የምታውቃት? ዴቭስ ታውቀዋለህ? አዎ ሁለታቸውም አውቃቸዋለሁ። የሁለት ንገሩት አዳይ ለዴቭ ትበዛበታል እንጂ አታንሰውም። በጣም ጥሩና በጣም ምስኪን ልጅ ናት ምናምን ብሎ ሲያስረዳትም ቆይ እናንተ ልጆች ምን አይነት ልጆች ናችሁ? እኔ መቼም ቢሆን ለቤተሰቦቼና ለቤተሰቦቼ ክብር ስለምጠብቅ እኔ ያመጣሁለት ነው እንጂ የሚያገባው እንጂ አዳይ መቼም ቢሆን አታገባውም ዴቭ ብላ እንግዲህ የዛተች ትገኛለች ማለት ነው። ከዛም በኋላ ዶክተሩ ምንም ነገር ሳይል በሀሳብ ጭልጥ ብሎ ያያል። እሷም ጥላ ትወጣለች፣ የዴቭ እናት ማለት ነው። እዚህ ጋር ደግሞ አሹን ሮማን እንግዲህ እዚህ ጋር ደግሞ ቤሪ የምትባሏ ለዶክተሩን ያስጠነቅቃታል። ይኸውልሽ ንገርሽ አንቺ ቆይ እዚህ ለምን ይዘኸኝ መጣህ? ልነግርሽ ነው የመጣሁት፣ ላስጠነቅቅሽ ነው። ይኸውልሽ ንገርሽ ቤሪ ነሽ ማነሽ የምትባይዋ አንቺ በሁለቱም መሀል ፍቅር ለምንድን ነው የምትገቢ? አንተ ምን አገባህ? እኔ እኮ የዴቭ እናት መርጣ ከዛ እኔ ነኝ የምድረው እኔ የዴቭ እናት የዴቭ ውጮኛ ነኝ ትለዋለች። ከዛም በኋላ ዶክተሩን ደግሞ ይኸውልሽ ንገርሽ በአዳይና በዴቭ መሀል ባትገቢ ይሻልሻል። እነሱ በጣም የሚዋደዱና በጣም የሚዋደዱት ፍቅረኛሞች ናቸው። ለምንድን ነው በእነሱ መሀል ምትገቢ ብሎ ሲያስጠነቅቃት ምንድናችሁ ሁላችሁም አዳይ አዳይ እያላችሁ ታስቦኮኛላችሁ ብላ እሷም ቤሪ የምትባሏም እንግዲህ ለዶክተሩ ትጮሁበትና ትሄዳለች። ከርቀት ያየ ዳይመንድ እንግዲህ ለኪንጎ አየህልኝ እንዴ አየህልኝ፣ እስኪ ይሄ ዶክተሩ ምንድን ነው የሚያደርገው? እኔ ከአዳይ ጋር ላጣብሶ ደፋ ቀን እላለሁ፣ እሱ ሌላ ይጠብሳል እንዴ እያለ ከዛም በኋላ ልክ ቤዲ ስትሄድ ዳይመንድ ወደ ዶክተሩ አጠገብ ትንሽ ቀረብ ካለ በኋላ ዶክተር ምን ያደረክ ነው ሲል ምን ያደረክ ነው ምን ሳደርግ አይተኸኛል ይለዋል። ከዛ በኋላ አሁን ላይ ያዋት ደግሞ ማናት በአዳይ ቀየርክባት ማናት አዳይ ምናምን ሲል ጊዜ ረስቼው ነው እቺ ፍቅረኛ ያልካት በእሷን ቀይረህባት ነው እንዴ? የውልክ ንገርክ ዝም ብለክ የመጣለክ ነገር አታውራ ይለዋል። ከዛ ኪንጎ ስለ ፍቅሩ የተናገረውን ነግሮት ነበረ። የውልህ ዳይመንድ አንተ የውልክ ምን አይነት ሰው ነክ? እኔ ደግሞ ያን ሁሉ ምስጢር ብዬ ነግሬክ አንተ ደግሞ የሌላ ሰው ታካፍላለክ እንዴ? ምስጢረኛ የት ይዝልኛለክ? በዛ ሰዓትም ደግሞ እንደዚህ ስለተከፋው ስለነገርኩ በቃ አንተ የሁሉም ሰው ነው እንዴ የምታባክ ነው ሲል የውሊ ዶክተር ስማኝ ኪንጎ ማለት እኔ ማለት ነው፣ እኔ ማለት ኪንጎ ማለት ነው። በእኔና በኪንጎ መሀል ምንም የሚደበቅ ነገር የለም። የፈለገ ነገር ቢሆን አሳልፈህ የሌላ ሰው መስጠት አነበረብክም ብሎ ዶክተሩ ተናዶ ጥሎት የዳይመንድ ጥሎት ይሄዳል ማለት ነው። ከዛም በኋላ ዳይመንድም እንዴት ተናደሃል ማለት ነው እያለ ምንም ነገር ሳይለው ዳይመንድ ትንሽ ተሰምቶት እንዴ ዶክተር ምን እየሆነ ነው እያለ እንግዲህ እዚህ ጋር ደግሞ ሄለን እንግዲህ ዳኒ ተብዬው ወደ ቤት መጥቶ አበበን እፈልገዋለሁ ብላ ከዛ ሄለን ለባሏ ትደውለታለች። ሄሎ አቤ የት ነክ ምናምን ስትለው ጊዜ ትንሽ ወጣ በይቼ ነው። ምን ነው ምን ፈለግሽ? ምን ፈልገሽ ስላት ጊዜ አይ እኔ ምንም አልፈለኩም ዳኒ መጥቷል እየጠበቀህ ነው ቤት ትለዋለች። ከዛም በኋላ ቤት ከመጣ በኋላ ምሳ በልተሃል ስትለው ጊዜ አልበላሁም ሲብል ጊዜ ከዛ ሽላ ቅርበለ ሲል ሄሎ እናንቺ የምትመችኝ እኮ ለዚህ ነው እያላት እንግዲህ ከዛ ምሳ ታቀርብለትና በልቶ ከጨረሰ በኋላ አበበ ይመጣና አበበ ከመጣ በኋላ ዳኒ ለምንድን ነው የፈለከኝ ሲለው ጊዜ አይ ይሄ ቤት ልሸጠው ፈልጌያለሁ። ስለዚህ የምትገዛ ከሆነ ሌላ ሰው ከሚገዛው አንተ ብትገዛው ብዬ ነው። ለዛ ነው ላማክርህ የመጣሁት። እሺ በቃ ሄለን ልጠይቃትና ላስብበትና እነግርሃለሁ ይላል። ከዛ በኋላ እሱም ከወጣ በኋላ እንግዲህ ሄለንን ሲያማክራት ጅል የሆነች ሄለን እንግዲህ ዳኒን ልሸውዳቸው እንግዲህ ሄለንን ደግሞ ሳይረፍድብህ ይሄ ቤት እንግዛው እኔ በጣም ወድጄዋለሁ፣ አሁን ደውለክ እንገዛዋለን ብለክ ንገረው ይላል። ነገር ግን ዳኒ ያሰበው በመጥፎ ነው። መጀመሪያ ቀብድ ስጠኝና ከዛም በኋላ የቀረው ቀስ ብለክ ትከፍላለክ ብሎ አውቆ እያታለለው ነው ማለት ነው። ይሄ ዳኒ ተብዬው ከአንድ ቦታ ሲዘጋበት ከአንድ ቦታ ይከፈትለታል ማለት ነው። ከዛ በኋላ አሁን ለአበበና ለሄለንስ እንዴ እውነት ቤቱን ይሸጥላቸዋል ወይስ አውቆ ነው የሚለው ነገር እንግዲህ በቀጣይ እናያለን ማለት ነው። በሚያሳዝን ሁኔታ አዳይ ሆስፒታል ሄዳ ነበረ። ሆስፒታል ሄዳ ከዛ ለዶክተሩ ሁሉም ነገር ትጠይቀዋለች። ዶክተር ምናምን ስትለው ጊዜ አዳይ ከዴቭ ጋር ታረቃቸው እንዴት ሲል አረ መቼ ነው የምንታረቀው ምናምን ትለዋለች። ከዛ በኋላ እየባሰበት ነው መቼም ሊያወራኝ ፍላጎተኛ አይደለም ምናምን ከዛ ትለዋለች። ከዛ እንደዛ ስትል የዴቪናት ስትመጣ አዳይን ብድግ ብላ ትታ ትወጣለች ማለት ነው። ለምለም እንግዲህ ኮኪ ስታይ ኮኪም ደግሞ ለምለም ስታይ አይስማሙም ማለት ነው። ለምለምም እንግዲህ ባቡሬ ስለምትወደው
ኮኪ ተብዬው ደግሞ ባቡሬን የድሮ ፍቅረኛዋ ስለሆነ በአሁን ሰዓት ሁለቱም እንግዲህ አይን ከአይን አይታዩ ማለት ነው። እንግዲህ ኮኪ እንግዲህ ለምለም ስታያት በጣም እንትን ትላለች እና ትቀናለች ማለት ነው። ለምለምም እንግዲህ እቺ ልጅ በአይን በስክር አልወዳትም ብላ ሁለቱም እንግዲህ በግልምጫ ይታለፋሉ ማለት ነው። እዚህ ጋር ደግሞ ዳይመንድ እንግዲህ የቤሪ ተብዬው መንገድ ላይ ያቆማትና አንቺ እናንቱ እያለ ያቆማትና ከዛም በኋላ ይጠይቃታል። አንቺ ማነሽ ምናምን ስትል እቺ ማናት ተብዬው ከዶክተር ጋር በምንድን ነው ተጣላችሁ ሲል ጊዜ ቆይ ምንድነው እዚህ አዳይናት ማናት እያለ እያስቸገረኝ ነው። ቆይ ጨዋታውን ተጀመረ። አዳይ የት ታውቂያታለሽ? ከዛስ ዴቭስ የት ታውቂዋለሽ? ዴቭ ማለት እውጨኛዬ ነው። ኧረ እባክሽ ጨዋታ አለብሽ። አንቺ ከመቼ ወዲህ ነው ዴቭ ያንቺ ባል ከሆነው? ደግሞ ዴቭም አያደርገውም። አዳይ ጥሎ እንዴት አንቺ ነው የሚያገባው? ከዛ ከርቀትም ያየ ዴቭን እንግዲህ እቺ ልጅ ማናይበት የት ሊሄድ እያለ ተደብቆ ያመልጣል ማለት ነው። ከዛም በኋላ ዳይመንድ ሁለተኛ እዚህ ሰፈር እንዳላይሽ የመጣሽበት ብትቀጥ ይሻልሻል። በአዳይ ቀድ አላቅም። ቆይ ምንድናችሁ እናንተ ሁላችሁም አዳይ እያላችሁ እያለች እሷም ጥላ ተናዳ ትሄዳለች ማለት ነው። ተናዳ በሄደችበት በመንገድ ላይ ከአዳይ ጋር ይገጣጠማሉ። አዳይ ከእናቷ ስልክ እያወራች ነበረ። ማሚ አንዴ ስልኩ ልዝጋውና ተመልሼ እደውልልሻለሁ ካለቻት በኋላ ከዛም በኋላ ልክ ስታያት ቆይ አንቺ ነይ ብላ እንግዲህ ፀጉሯን ጭምድድ አድርጋት ይዝና አዳይ አንድ ጥፊ ታቀምሳታለች ለቤሪ ተብዮ ቤሪ። ከዛም በኋላ አንቺ ገረድ እያለች ልትመታ ስትል እስኪ ወንድነሽ እጅሽን አንሹ ትላትና አዳይም እንግዲህ ትደግምላታለች በጥፊ ማለት ነው። ከዛም በኋላ እስኪ ምንድነው የሚፈጠረው በቀጣይስ? እውነትም ዴቭ ቤሪ ተብዬው ነው የሚያገባው ወይስ አዳይ ነው የሚያገባው የሚለው ነገር እንግዲህ አብረን እናያለን ማለት ነው። በሚያሳዝን ሁኔታ እንግዲህ አዳይ ድራማ እንግዲህ በአሁን ሰዓት የዴቭ እናት ሁሉም ነገር እያበላሸችው ትገኛለች። የዛሬ የነበረን ቆይታ በዚሁና በቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ ሰናበታለሁ። በቀጣይ እስከምንገናኝ